በነገራችን ላይ በሁለት አንዳቸው እንደሚመጡ እርግጠኛ ነበርኩኝ። ማለት እየተጠራጠርኩ ነበረ፣ ወይ ጋሽዬ ወር ደግሞ ሙሺ ማለት ነው። ጋሽዬ መጥተዋል። ጋሽዬ ደግሞ ሙሺን አገኛለሁ አላለ። ለማንኛውም ነገ ሙሺዬ ትመጣለች። የሚለቀቀውም በቅመሟ ቤት ነው። አይወብሱ አይመስላችሁም? ምክንያቱም ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት ዋላችሁ? እንደምናመሻችሁ፣ እንደምንቆያችሁ እግዚአብሔር ይመስገን። ሰላማችሁ ያላችሁበት ይብዛልኝ የኔ ውድ ቤተሰቦች፣ ሁሉ አማን አለን። ጨረቃዎቻችን ዛሬ ደስ በሚል ያው እንደዚህ ሆናችሁ ስለመጣችሁ ደስ ብሎናል። ግን ደግሞ ይበቃችኋል፣ የምር ይበቃችኋል። እንዴ ምንሼ ነው ባይዘዌ ማለት ነው። የምሬ ነው ማርያምን። ሁለቱ ልጆች 7 ጸበል ያስፈልጋቸዋል። ምክንያቱም ሰው ፊት ነው የሚወጡት፣ ሚዲያ ላይ አለም ነው አይደል የሚያያቸው። የሁሉም አይን እኮ አንድ አይደለም። እና ለአንድ ሳምንት የእውነት ከሚዲያ ቢርቁ ይሄ ለእኔ የግሌ ምክሬ ነው ማለት ነው። የራሳቸው የሆነ በቃ ወስደው ጸበል የሚሆን በቃ የራሳቸው ማለት ነው። እና ይሄንን ቢያደርጉ የምር ጥሩ ነው ብዬ አስባለሁኝ። ሌላው ያው ዛሬም የመጡበት ቅመሟ ይቅርታን ልቀበል ነው፣ እኔ ቤቱ ብቻዬን ልኖርበት አልችልም ብላለች። እና ቅመም ብቻ ያው እኔ ይሄንን ሰሞኑ እየተለቀቀ የነበረው ስራ የእውነት ነው እያላችሁን ነው። እኔ እኮ ግራ አጋባችሁኝ። ድራማን ነበረ እየሰራችሁ የነበረው። እኔ ማርያምን የቱ ጋ ነው የሚያሳምነው? የቱ ጋ ነው? ከዶክተሩ ጀምሮ ማለት ነው። እና እኔ እውነት ነበረ ብዬ ያሳመነኝ ቦታ የትም ቦታ የለም ማለት ነው። ከዶክተሩ ጀምሮ ማለት ነው። ቅመም ከጎኑ መሆን የነበረብኝ ጊዜ ሞክሬ ነበረ፣ ግን ገፋኝ ያለችበትን ቦታ እዛ ጋ ቅመም በአንድ ድንጋይ 2 ወፍ ነው የተጫወተችው የዛኔ ማለት ነው። አንደኛ እሱንም እየፈተነችው ነበረ፣ ሁለተኛ ነገር እሷንም እየተበቀለቻት ነበረ። የብሩክ ፔንሲዮን ላይ ያልነበረ ጊዜ ማለት ነው። ምንድነው ወይን ምናምን ያቀረበች ጊዜ ማለት ነው። እሱ በአንድ ድንጋይ 2 ወፍ ነው የተጫወተችው የዛኔ። ከንግግሯ ከምኗ ፈተና ላይ ነበረ የዛኔ ማለት ነው። የእውነት አሁን የዛኔ ፈተናው ቢወድቅ ራሱ እውነት ነው ሬሊ ነው ብላ ራሱ ታስብ ነበረ። እሱ ግን ፈተናውን አልፎ ወጣ፣ እንትን አላለም። እና ብቻ እኔ ሬሊ ነው ብዬ ልቀበል አልችልም። ቅመምዬ የኔ እናት የኔ ቆንጆ፣ ብዙ ሰው እንደዚህ አይነት ህይወት የሚኖር የለም ማለት አይደለም። ብዙ ማለት ነው። አሁን እንትና የመጣችበትን የመጣችበትን ወይ የእውነት እጥፍ አሉ። ሴትነታቸውን በብር እየሸጡ የሉም እንዴ? አሉ። አሁን እሷ እንደዛ አይደለን እየሰራች ያለው እየሩስ ማለት ነው እንዴ? ሰው ጓደኛ እያለው ፍቅረኛ እያለው እሷ ኤክስ እንትን አይደለች እንዴ? ኤክስ አይደለች እንዴ? ያለ ፓስት ናት። የፈለገ ነገር በዛ ላይ ፍቅረኛ ካላት የፈለገ ነገር ይናደድ ይብሳጭ፣ የፈለገ ነገር ራሷ ትውደደው፣ የሱ ስሜት ይኑራት፣ የፈለገ ነገር ቢሆን ሴትነቷን አሳልፋ አትሰጥም ነበረ። ይሄ ምንድነው? መሸጥ፣ ሴትነቷን መሸጥ ማለት ነው። ስለዚህ ይህንን የሚያሳምን ቦታ የትም ቦታ የለም። እኔ ብቻ ለማንኛውም እኛ የምንፈልገው የእናንተ ሰላም ነው፣ የእናንተ መታረቅ ነው። ይህንን የሚወዳችሁ ህዝብ፣ ይህንን የሚወዳችሁ ኦዲየንስ በዚህ በተልካሻ ስራ አትጧቸው። ብዙ ሰዎች ሉዝ እያደረጋችሁ ነው። በነገራችን ላይ ጨረቃዎቻችን ማለት ነው። በቃ ሰላማችሁን መልሱ፣ ሰላምን አውርዱ። አዎ ነገሩ አሁን በ3ቱ ቪዲዮ ላይ በቀደም ብሩኬ ቤት በተለቀቀው ቅመሟ ቤት በተለቀቀው ቪዲዮ ላይ ብዙ ነገር ትማሩበታላችሁ። ሰውኛ በሰው ሰውኛ ፍቅሩ የሚባለውን ታውትና በሰው ሰውኛ ጓደኛችሁ የደስታዋን ጊዜ፣ የሀዘንዋን ጊዜ፣ የተከፋች ጊዜ፣ ያለቀሰች ጊዜ ከጎኗ መሆን ይገባችኋል። እንደ ሰውኛ ያቺ ልጅ የሆነ ነገር ስትሆን ጸጸት ነው የሚሆንባችሁ። ውሃ ካፈሳሳችሁት በኋላ ማፈስ አችሉም አይደለም? እዛ ሆኖ ነው የሚቀረው። እንደዛ እንዳይሆንባችሁ መጠንቀቅ፣ ይሄንን ተወስዱበታላችሁ።
ይቅርታ ሰው ይቅርታ ሲላችሁ ይቅርታ ወዳውኑ ማርፈድ የለባችሁም። ይቅርታ ወዳውኑ መቀበል አለባችሁ። ምክንያቱም ይቅርታ ብዙ ነገር ያስተምራችኋል፣ ብዙ ነገር ማለት ነው። ጌታችን መድኃኔዓለም ኢየሱስ ክርስቶስ ያ ሁሉ በደል ሲያደርሱበት፣ ያ ሁሉ ማለት ነው ምራቃቸው ሲተፉበት፣ ያ ሁሉ ደሙን ሲያፈዝ፣ ስጋውን ሲቆርሱት፣ እንዴ ምን አላደረጉት ነገር አለ? የሚያረጉትን ያቁምና ይቅር በሏቸው አይደል ያለን። ስለዚህ እኛ በየደቂቃው ኃጢአት እየሰራን ይቅርታ ማናደርግበት ምንም ምክንያት የለም ማለት ነው። ለማንኛውም ብዙ ትምህርት ውሰዱበት። ዛሬ ቅመሟ በተናገረችው የበቀደሙ ማለት ነው። ለማንኛውም ሰላማችሁ ይብዛልኝ። ምናምን የገባችሁ በእናንተ ነው። እኔም መቶ ምናምን የገባሁት በእናንተ ነው። ዞሮ ዞሮ ሰፖርቲቭ ናችሁ በጣም። እሱማ በጣም አንደኛ ናቸው። ግን የዛለታ እኮ ዳንዬ ከእነሱ ጋር ስትጫወት ለእነሱ የምታሳየው ክብር፣ የምታጫውተው የምታዝናናን ነገር ሁሉ ደስ ይላል። ፍቅራችሁ ሰፖርት አርጋቸው አሁን